ኢድ ሙባረክ ልዩ በሉ እንጂ ኢድ ሙባረክ ልዩ ዛሬ በጣም ደስ ብሎኛል ወላሂ ውዶቼ በቃ እኔ እንዴት ብዬ እንደምነግራችሁ አላቅም በጣም ትልቅ ሰርፕራይዝ ተደርጊያለሁ ዛሬ ለእናንተ ቀላል ሊመስላችሁ ይችላል ነገር ግን ወንዶች የቤት ዕቃ መቀየር አይወዱም በቃ አይወዱም እንግዲህ ረጅም ጊዜ ሆኖታል መጅሊሴ ወደ ስንት አመት ማለት ነው አንተ ወደ 8 አመት አካባቢ እንደዛ ይሆነዋልና መቀየር ፈልጋለሁ ነገር ግን አቶ ሀቢብ ይመር አይቀየርም ይያለኝ ነበርና ዛሬ እኔ መስጂድ በሄድኩበት እሱ ቤቱን አድርጎ መጅሊሱን ቀይሮ ጠበቀኝና በጣም ነው ደስ ያለኝ እስከ መጨረሻው ድረስ ላይክ ሼር ያረጋችሁ አብራችሁኝ ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዶቼ እንኳን ለኢድ አላድሃ አረፋ በዓል በሰላም አደረሳችሁ ያው ደስ ስላለኝ ነው እንግዲህ ሞቅ ሞቅ እያልኩ ማወራችሁ በነገራችን ላይ አረፋ በጧት ነው የሚሰገደውና ዛሬ እንደምታዩን በጧት ተነስተን የቤቱ ሰው ተሰባስበን እቺን ጥፍጥፍ አቅፌ ወደ መስጂድ ሄድን ማለት ነው ከዛ በኋላ በነገራችን ላይ ሀቢብ ነበረ ማማን ያዛት ከዛ ወንዶች ለብቻ ሴቶች ለብቻ ስንገነጣጠል እሷን ለኔ ሰጠኝና እሱ ሀያትን ማሂንና መሐመድን ይዞ ወንዶቹ ጋር ሄደ እኔ ሂራ እናቴና ማማ ደግሞ አንድ ላይ ሄድን ማለት ነው ከዛ ስንደርስ መስጂዱ በጣም ሞልቶ ነበረ ስታዲየሙ ሞልቶ ስለነበረ የተቀመጥን መሰላችሁ ጎልደን ጌት አልፍ ብለን ወደ ባህላምባ ወደሚያስገባው ሳንደርስ እዛ ላይ መስገጃችንን ዘርግተን ተቀመጥን በጣም ሰው በዝቶ ነበረ በጣም ብዙ ሰው ነበር እንደምታዩት ከፊትም ከኋላ በጣም ብዙ ሰው ነበረ በነገራችን ላይ 3 ቦታ ይሁን 4 ቦታ ነው ደሴ ሌላ ቦታ የሚሰገደው ከኛ ሰፈር በታች ግራራምባ ይሰገዳል እንደገና ደግሞ ዳንዲቦሩም እንደዚሁ ሌላ የሚሰግዱበት ምናምን አለ እንደዛም ሆኖ ግን ስቲል ሁሌ በየአመቱ በጣም ብዙ ሰው ነው የሚመጣው ደሴ በጣም ብዙ ሰው አለ እና እንደዚህ ተጨናንቆ ነበረ ከዛኛም እዚህ ሰርግተን ቁጭ አልንና ጎናችን በጣም ትልልቅ ሰዎች ስለነበሩ በጣም ዱአ ያረጉልን ነበረ ታውቃላችሁ ያረፋ ዱአ በጣም ተወዳጅነት አለው በጣም የሚሰማበትም ጊዜ ነው ለበይክ የሚባልበት ጊዜ ነውና በጣም ዱአ ያደረጉልኝ ነበር እኔን ታውቃላችሁ ዱአ በጣም እንደምወድና በጣም ነበረ ደስ ያለኝ እናቴ ያውም ግራራምባ መሄድ ፈልጋ ነበረ በግድ ነው ወደኛ ጋር እንድትመጣ ያደረኳትና ያባበልኳት ነበረ ግራራምባ ሳር ነው ሜዳ ነው እዚህ ህንጻ አለ ሰው ብዙ አለ ምናምን እያልኳት ነበርና ከዛ በኋላ እንደምታዩት ይሄ ሁላ ህዝብ ባለበት አዛን ተባለ ሁላችንም በጀማዓ ደስ ብሎን ሰገድን ከዛ በኋላ ያው ህዝቡ እስኪበታተን ድረስ ዳዋም አንዳንድ ነገርም እየሰማን ቁጭ አለን ከዛ ተነስተን መንገር ጀመርን ማለት ነው ካሜራማናችን በነገራችን ላይ ሂራ ሀቢብ ናት እያንዳንዷን ነገር ነው የምትቀርጸው ምንም አይነት ነገር አያልፋትም እኔ ደግሞ እባክሽን ስልኬን አደራ ስልኬን የሌባራት እንዳታረጊውና ዩቲዩበሪቱ አሁን የጓዳይቱ መቤት እንዳታስቢኝ እያልኩኝ እየተጨቃጨኳት ነበረ ለምንድነው አሁን ላይ እንኳን ስልክ እንደዚህ ፊት ለፊት ይዛችሁ እየቀረጻችሁ እንዲህ ግርግር ነገር ኑሮና ኖርማሊ ይዛችሁ እየሄዳችሁላ ይልፋሉ እንደ ፋሽን ሆኗልና እንደዛ እያልኳት ነበር ያው እሷ ልትሰማኝ አልቻለችም ዝም ብላ አንዴ ከፊት አንዴ ከኋላችን እየሮጠች ነበር የምትቀርጸን ከዛ በኋላ ያው ህዝቡ ቀነስ ሲልልን ተነስተን ወደ ቤታችን ጉዞ ጀመርን እላችኋለሁ እዚህ ጋር እንግዲህ ያው እኔና እናቴ አንድ አይነት ሽፎን ነው የለበስነው እነዚህን ሽፎኖች በጣም ብዙ ሰው ወዷቸው ነበረ ብዙ ሰው ነበረ የወሰዳቸው እኔም ደግሞ እንደው ለአረፋ እናቴ ጋር አንድ አይነት እንለብሳለን ብዬ ነበር እንግዲህ ንያዬን አላህ ሞልቶልኝ ለብሰናቸው ዋልን ማለት ነው እዚህ ጋር እንግዲህ እንደምታዩቸው ሂራና ማማ ናቸው ሂሮ ራሱ አምሮባታል ዛሬ ግሪን ነበር የለበሰችው አረንጓዴ ነበር የለበሰችው ከዛ በኋላ በዚህ መልኩ ተሰባስበን ወደ ቤታችን ተመለስን እቤት ስመጣ የማትጠብቁትን ነገር ነው እኔ በየትኛው ፍጥነት እና ሀቢብ ተመልሰው ቤቱን ፏ እንዳደረጉት እማቀው ነገር የለም ለምን እንዳልጠረጠሩ የሆንኩበት አንደኛው ምክንያት ምንድነው ቤት ወደ መስጂድ የመጣ ነው አንድ ላይ ነው ሁላችንም ብያቸዋለሁኝ እና ምንም ቤት ማንም ስላልነበረ ምንም አዲስ ነገር ይፈጠራል ብዬ በፍጹም አላሰብኩም ነበር ግን እንዳጋጣሚ እነሱ ቀድመው ወደ ቤት ተመልሰው ቤቱን በፊቱን መጅሊስ እነ መሐመድ ክፍል አድርገው እንደዚህ የሚያምር 30 ቲክነስ መጅሊስ ከውጭ መጥቶ በዚህ መልኩ ተደርድሮ አምሮበት
ነው ቤት ሲሄድ ማለት ነው። ግን የሚያናድደው ነገር እንዴት ሰርፕራይዝ እንደሆንኩ እንዴት እንደደነገጥኩኝ አልነግራችሁም። ግን ያንን መቅረጽ አለመቻላቸውና ለቪዲዮ ባለማቅረቤ ያ ነገር ደብሮኛል። ለምንድነው ሀቢብ እንደዚህ አንዳንድ ነገር ሲያደርግ እነ መሐመድ እሱን ነው የቀረጹት እንጂ የኔን ሪአክሽን አልቀረጹም። በጣም ነው ግን የእውነቴን ነው። አንዳንድ ጊዜ ዩቱበር መሆን ጥቅሙ ለዚህ ነው። እኔ ብሆን እያንዳንዷን ሪአክት ቀርጻት ነበር። ነገር ግን ያው እነሱ ያንን የኔን ሪአክት መቅረጽ አልቻሉም። ግን በዚህ መልኩ ቤቱን አሳምረው የኔን ፈርሻ እነሱ በይበልጥ ቆንጆ አድርገው ፈራርሸው አሳምረው ሰርፕራይዝ አረጉኝ ማለት ነው። ወላሂ በጣም ደስ ብሏኛል የኔ ወዶች። እናንተም እንግዲህ እንደዚህ ፏ እያደረገ ሰርፕራይዝ የሚያደርግ የሚያስደስት ነገር አላህ ይስጣችሁ ነው የምለው። ሌላ ምለው የለኝም። እና በጣም ነበረ ደስ ያለኝ። እንደምታዩት መጅሊሱ በጣም ነው የሚያምረው። የውጭ መጅሊስ ነው በነገራችን ላይ። ተኪያው እጃቸው አልገባም፣ አልመጣላቸውም። የመጣላቸው ቤቢውና ዋናው መጅሊስ ነበረ። ግን ያው በቤቢ ራሱ ተደርድሮ በጣም ነበረ የሚያምረው። ከዛ በዚህ አይነት መልኩ ፈራርሾ አሰማምረው ጠበቁኝ። እኔም ደግሞ ገብቼ ልብሴን ቀይሬ ፊሽካ ነበር የነበሩን ቢጃማዎች፣ ሽቲዎች ናቸው። ሆኖ ኳሊቲ የሚያምሩ ሽቲዎች ናቸው። እነሱን ለብሰን ቁጭ አልን። ወደ ቡና መጠጣት መመራረቅ ገባን እላችኋለሁ። እንግዲህ የዛሬው ሰርፕራይዜ የዛሬው ደስታዬ ይህን ይመስላል። ያው የኔ ደስታ እንደሚያስደስታችሁ አልጠራጠርም። እናንተም ሰርፕራይዝ እንደሆናችሁ አልጠራጠርም። እንግዲህ በዚህ መልኩ ቤቴ አምሮበት አገኘሁት እላችኋለሁ። ከዛ በኋላ እንግዲህ ቡናችንን ከንዚቱ አፈላል ታክፎ አድርጋልን ነበረ። ኬካችን ኢድ ሙባረክ ተብሎ ተጋግሮ ነበረ። ያንን ፈራርሸን ቡናችንን አጫጭሰን ጠጣጣን። እንደምታዩት ኢድን በዚህ መልኩ እምር ፍክት ብለን ተሰባስበን አሳለፍን እላችኋለሁ ውዶቼ። የዛሬው ውሏችን ከሞላ ጎደል ይሄን ይመስላል። አጠራጥሬ ያደረኩ ያልቅብኛል፣ ማወራው ሁላ ይጠፋኛልና እንዳይጠፋብኝ እምለውን ቶሎ ቶሎ ብዬ ለእናንተ እንድታውቁት በሚል ነው። እንግዲህ እዚህ ጋር ሁላችሁም ተመርቃችኋልና አሚን በሉ። እስከ መጨረሻው ድረስ ከተከታተላችሁ ይሄ ምርቃል ለእናንተ ነው ማለት ነው። አላህ ርዚቃችንን ያስፋልን። አላህ ሀገራችንን ሰላም ያርግልን። ማጣትን ክፉን ነገር አላህ ያዝልን። እንግዲህ አረፋ ላይ ለበይክ እያሉ ነው እና አላህ ወንጀላችን የሚማርበት ርዚቃችን የሚደበርበት ሰላም የሆነ ህይወት የምንመራበት አላህ ያርግልን እላለሁ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። በየተረጩበት አማን አዳርጋቸው ወንዶቹንም ሴቶቹንም ያኢላሂ ያነበር ደግሞ ኢትዮጵያን እንደው አማን አዳርግልን። ኢትዮጵያን አላሁሽ በላት። ኢትዮጵያን አላሁሽ በላት። ሀገራችንን ሰላም አዳርግልን። ሰላም አዳርግልን። ልጆቿንም ሰብስባ የዜግነትን መከፈል ሀገር አዳርጋታለሁ። የኔ አለቃ ታደርጋለች እንዲህ በሶስት ጠራርጋ ላቀዳሽም ለማለት ያው ታቀምጥልኝ ነበር ሙባረክ ማለት ነውና ያው ላቀዳው ነው የሚከተለው ይለፋለው። ግን ደግሞ አቧራው ደግሞ መልሶ ያሳጣል ነበርና የአገልግሎት ስለተሰጠኝ ዛሬ ጥሩ የሆነ ቦታ ላይ የምንቀመጠው። ግን የቻልኩትን እኔ ራሴ አጸዳዋለሁ ማለት ነው። ለምሳሌ ቢገባ ባየው እኔ በራሴ ለምን አላጸዳሽም ማለት ነው። ያኔ ስላየ ተሞክሮ ጥሩ ነው ለማለት ፈልጌ ነውና እኔ ለራሴ ያለኩበት ስለሆነ አሁን ባየው በራሴ አጽድቼ እችላለሁ እንጂ አላሸማቅቅም ማለት ነው ሰው። ስለዚህ ዛሬ ደግሞ በልጫታለሁ በፈጣሪ ሀቢብ እንደሚደርስ ስልጣን ከፍት ያለሽም ዝቅት ያለሽ ገንዘቡን ከፍት ያለሽ ዝቅት ያለሽ ግን ደግሞ ስታገኝ ያው ገርተሽ መጠቀም አለብሽ ማለት ነው። ገንዘቡን ስልጣኑንም በአግባቡ በልኩ መጠቀም እንዳለብሽ ያስተምራል። ሴቶች ደግሞ ያው በዛ ሰዓት ሀቢብ እና ቡና ጠጣ በለው ማይ ኢቭን መንገድ ላይ እኔ በተፈጥሮዬ ከሰው ጋር በጣም ተግባቢ ነኝ። ፈጣሪ ሰጠኝ ጸጋ። መንገድ እየቆምኩ ነው እሄዳለሁ። ሰው ካገኘሁ እቆማለሁ፣ አልፋለሁ። የምራመድበት ቦታ ላይ ከሰው